በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን የሰማዕቱ የቅዱስ መርቆሬዎስን ገድል ማንበብ እንጀምራለን። ለክርስትና ሃይማኖት የሚከፈል ትልቁ ዋጋ ሰማዕትነት ነውና ቤተክርስቲያን ለምስክሮቿ ሰማዕታት ልዩ ክብር አላት። ከኮከብም እንዲበልጥ ሁሉ ከሰማዕታትም ቅዱስ ጊዮርጊስንና ቅዱስ መርቆሬዎስን የመሰሉትን ደግሞ ክብራቸው በእጅጉ የላቀ ነው። ቅዱስ መርቆሬዎስን ብዙ ጊዜ ሊቃውንት አባቶቻችን ካለ ሁለተኛው ሊቀ ሰማዕታት ሲሉ ይገልጹታል። ጥንተ ነገሩስ እንደምን ነው ቢሉ በሁለተኛው መቶ ክፍለ ዘመን መጨረሻ አካባቢ ከሮም ግዛቶች በአንዱ አስሌጥ ከአባቱና ከሚስቱ ጋር የሚኖር አሮስ የሚሉት ሰው ይኖር ነበር። ሚስቱ ደም ግባት የሰመረላት እርሱም ደግነት ያለው ሰው ቢሆኑም የሚያመልኩት ግን ጣዖትን ነበር። አንድ ቀን አሮስ ሚስቱን ከቤት ትቶ ለአደን ከአባቱ ጋር ወጣ። እንደ ልማዳቸው ወጥመዱን አስተካክለው ተደበቁ። የወጥመዱ ደወል ሲያቃጭልም እንስሳት ያያዘልን ብለው ሲሯሯጡ ዓይናቸው ያየው ነገር በድንጋጤ እንዲፈዙ አደረጋቸው። ሁለት ገጻተ ከለባት በወጥመዱ ውስጥ ተይዘው ነበር። እነዚህ ፍጡራን ሰዎች ናቸው፣ ግን ባልታወቀ የተፈጥሮ አጋጣሚ እንደዚህ እንደሆኑ ይታመናል። ግን እጅግ ግዙፍ፣ ከአንገታቸው በላይ እንደ ውሻ፣ ወገባቸው እንደ ሰው፣ ጉልበታቸው እንደ አንበሳ ሲሆን ታችኛው እግራቸው የጋለ ናስ ብረት ነው የሚመስል። እነዚህን ፍጡራን ሰማያዊ ካልሆነ ምድራዊ ፍጡር አይችላቸውም። አንበሳና ነብርን እንኳ እንደ ጨርቅ በጣጥሰው ይጥሏቸው እንደነበረ ይነገራል። ዓይናቸው እንደ እሳት ይነድ ስለነበርም ማንም ትክ ብሎ ሊያያቸው አይችልም። ምስጢራቸውን ግን የሚያውቀው የፈጠራቸው አምላክ ብቻ ነው። ወደ ቀደመ ነገራችን እንመለስና አሮስና አባቱ ባዩአቸው ጊዜ ደንግጠው ወደቁ። ገጻተ ከለባቱ የብረት ወጥመዱን እንደ ክር በጣጥሰው የአሮስን አባት በቅጽበት በሉት። አሮስን ሊበሉት ሲሉ ግን ድንገት ቅዱስ መልአክ ወርዶ በእሳት ሰይፍ አጠራቸው። ከእርሱ የሚወጣ ቅዱስ ፍሬ አለና እንዳትነኩትም አላቸው። ወዲያውም መልአኩ ያንን ኃይለኝነታቸውን አጠፋው። በዚህ ጊዜ ሁለቱም ወደ አሮስ ሄደው ሰገዱለት። አሮስም ወደ ቤቱ ወስዶም ደበቃቸውና የሆነውን ሁሉ ለሚስቱ ነገራት። ጥቂት ቆይታም ጸንሳ ወለደች። ልጃቸውን ፒሎፓዴርን ፒሉፓተርም ሲሉ ስም አወጡለት። ትርጉሙም መፍቀሪያ አብ፣ የአብ ወዳጅ ማለት ነው። ከዚያም አሮስ ሚስቱን ልጁንና ሁለቱን ገጻተ ከለባት ይዞ ወደ ቤተ ክርስቲያን ሄዶ ተጠመቀ። አበው ካህናት እርሱን ኖህ፣ ሚስቱን ታቦት፣ ልጁን ደግሞ መርቆሬዎስ ሲሉ ሰይሟቸው። መርቆሬዎስ ማለትም ገብረ ኢየሱስ ክርስቶስ፣ የኢየሱስ ክርስቶስ አገልጋይ እንደማለት ነው። ከዚያም ደስ እያላቸው ክርስቶስን እያመለኩ ነዳያንን እያሰቡ ልጃቸውን መርቆሬዎስን አሳደጉ። ነገር ግን የገጻተ ከለባት ወሬ በመሰማቱ ንጉሡ ካላመጣሃቸው አለው። ኖህ ጸልዮ ወደ ኃይለኝነታቸው መልሷቸው ስለነበር ፊታቸው ገና ሲገለጥ ብዙ አሕዛብ በድንጋጤ ሞቱ። ንጉሡም ስለፈራ ኖህን የጦር መኮንን አደረገው። በጦርነት ጊዜም ገጻተ ከለባቱ ኃይላቸው ስለሚመለስ ተሸንፎ አያውቅም ነበር። አንድ ጊዜ ግን ሁለቱን ገጻተ ከለባት ንጉሡ አታሎ ወሰዳቸው። ሃይማኖታቸውን ሊያስክዳቸውም ሲል እንቢ በማለታቸው አንዱ ሲገደል ሌላኛው አምልጦ ጠፋ። በዚያ ወራትም ኖህ ለጦርነት ወጥቶ ተማረከ። ንጉሡ ደግሞ ታቦትን ለአግባሽ ስላላት የ5 ዓመት ልጇን ቅዱስ መርቆሬዎስን ይዛ ተሰደደች። በስደት ጥቂት እንደቆየችም ግን ባሏን ኖህን አየችው። እርሷ ብታውቀውም እርሱ ዘንግቷት ነበር። በኋላ ግን በሕፃኑ መርቆሬዎስ አማካኝነት ማስታወስ በመቻሉ ደስ አላቸው። በዚያው በሮም ዙሪያም ሳሉ አንዱ ገጸ ከልብ ወጥቶ አገኛቸው። በዚህም ምክንያት በስደት አገርም መኮንን ሆኖ ተሾመ። በዚያም ቤተ ክርስቲያንን አነጸ። ቤቱን ቤተ ነዳያን አድርጎ ኖህ ለዓመታት ኖረ። ቅዱስ መርቆሬዎስ ወጣት ሲሆንም ወላጆቹ ታቦትና ኖህ አረፉ። እርሱ ከባልንጀራው ገጸ ከልብም ጋር
ከባልንጀራው ገጸ ከልብም ጋር ሆኖ በጾምና በጸሎት ሲኖር ስለ አባቱ ፈንታ የጦር መሪ ያደረጉት። በጦርነቱም እጅግ ኃያል፣ በሰው ዘንድም ፍጹም ተወዳጅ የጾምና የጸሎት ሰው ሆነ። ያን ጊዜ ግን ዳኪዎስ ንጉሡ ክርስቶስን በመካዱ ምዕመናን ላይ ሞት ታወጀ። በጊዜው ደግሞ የበርበር ሰዎች በሮም መንግስት ላይ ጦርነትን በማንሳታቸው ዳኪዎስና ቅዱስ መርቆሬዎስ ለጦርነት ወጡ። ነገር ግን በርበሮች እንደ አሸዋ ፈሰው ብዛታቸውን ሲያይ ንጉሡ ደነገጠ። ለማግስቱ ቀጠሮ ተይዞ ቅዱስ መርቆሬዎስ ሲጸልይ ቅዱስ ገብርኤል ወርዶ ሰይፍ ሰጠው። በማግስቱም ምን ይሻላል ሲባል ቅዱስ መርቆሬዎስ እኔ የክርስቶስ ባሪያ ነኝና ብቻዬን እቋቋማቸዋለሁ ቢል ሳቁበት። እርሱ ግን በጥቁር ፈረሱ አብሮት ያደገ ነው፣ ተጭኖ በርበሮችን ጠብ ይቅርባችሁ በሰላም ሂዱ ቢላቸው ተሳለቁበት። ያን ጊዜም ጸሎት አድርሶ የመልአኩን ሰይፍ ሲመዘው ብዙዎች ወደቁ። ከበርበሮችም ለወሬ ነጋሪነት እንኳ የተረፈ አልነበረም። ነገሩ በሮም ሲሰማ ታላቅ ሐሴት ሆነ። ዳሩ ግን ከሃዲው ዳኪዎስ ድሉ የጣዖቶቼ የእነ አጵሎን ነው በማለቱ ቅዱስ መርቆሬዎስ ሲያዝን አደረ። በሦስተኛው ቀንም ለጣዖት ሰዋ የሚል ትእዛዝ ከንጉሡ ዘንድ መጣ። ቅዱሱ ግን ወደ አደባባይ ሄደ። የክብር ልብሱንና መታጠቂያውንም አውልቆ በንጉሡ ፊት ወረወረው። ሀብትከ ወክብርከ ይኩነከ ሊተሰ ክብሬ ክርስቶስ ውእቱ፣ ለእኔስ ክብሬ ክርስቶስ ነውና ንብረትህ ለጥፋት ይሆነ ሲልም ንጉሡን በአደባባይ ዘለፈው። ዳኪዎስም በቁጣ እሳት አስነድዶ የብረት አልጋውንም አግሎ ቅዱስ መርቆሬዎስም በዚያ ላይ አስተኛው። ያም አልበቃ፣ ወታደሮች እየተፈራረቁ ሲደበድቡት ደሙ ፈሶ እሳቱን አጠፋው። ለዚያ ነው ሊቃውንት አማንደዱ ላሌከ ውሉደ መርገም እንቅሱፍ አባልከ እንተዘደም አራዝናም ብዙ አጥፎ ለፍም ያሉት። ከዚያም ወስደው ወህኒ ቤት ውስጥ ጣሉት። ክርስቶስን ያስክደውም ዘንድ በረሃብ፣ በግርፋት፣ በእሳት፣ በስለትም አሰቃየው። በመጨረሻ ግን አሰቃይተው እንዲገድሉት ወደ እስያ ሰደደው። በስፍራውም ብዙ አሰቃይተው ህዳር 25 ቀን አንገቱን ሰይፈውታል። እርሱ ካረፈ በኋላም የተባረከ ፈረሱ ለዓመታት ወንጌልን ሰብኳል። አረማውያንም ከአፉ በወጣ እሳት አጥፍጧል። ታምረኛውና ኃያሉ ሰማዕት ቅዱስ መርቆሬዎስ በ200 ዓመተ ምህረት እንደተወለደ በ220 ዓመተ ምህረትም መከራ መቀበል እንደጀመረና በ225 ዓመቱ ሰማዕት እንደሆነ ይታመናል። ሰማዕቱ በዚህች ዕለት በአራተኛው መቶ ክፍለ ዘመን ክርስቲያኖችን ያሰቃይና ይገድል የነበረውን ኦሊያኖስን ያጠፋበት መታሰቢያም ይከበራል። የሰማዕቱ የቅዱስ መርቆሬዎስ ረድኤትና በረከት በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁልጊዜም የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርበልን ምስጋና ተቀበል። ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትና ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን ይህችን የጉባኤ ቦታ አባርኩ። ይህን መጽሐፍ ወረቀቱን አዘጋጅቶ ብራና ደምጾ ብዕር ቀርጾ የጻፈውና ያጻፈውን ወይም በማኅተም ያሳተመውን ከግዕዝ ወደ አማርኛም የተረጎመውን ቃለ ንባቡንም በእርጋታ መንፈስና በተመስጦ ሕሊና የሰማውን ያደመጠውንም በደለኛና ሁሉን በአማላጅነቷ የምታስምር በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እናቱ በሁለት ወገን ድንግል በምትሆን በቅድስተ ቅዱሳን በድንግል ማርያም ጸሎት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ እኛን ሕዝበ ክርስቲያኑን አገራችንን ኢትዮጵያን በቸርነቱ ይጠብቀን። የሰማዕቱ የቅዱስ መርቆሬዎስ ረድኤትና በረከትም በሁላችን ላይ ለዘላለሙ አድሮ ይኑር፣ አሜን። የሚበልጠውንም ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎችም መዘበቻ በመሆንና በመገረፍ ከዚህም በላይ በአስራትና በወህኒ ተፈተኑ። በድንጋይ ተወግረውም ሞቱ፣ ተፈተኑም። በመጋዝ ተሰነጠቁ፣
በሰይፍ ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሊጦ ለብሰውም ዞሩ። ዓለምም አልተገባቸውምና እንዳለ ቅዱስ ሐዋርያ በዕብራውያን መልእክቱ ምዕራፍ 11 ከቁጥር 35። የቅዱሳን ረድኤትና በረከት በአገራችን በኢትዮጵያ በሕዝበ ክርስቲያኑ ላይ ለዘላለሙ አድሮ ይኑር፣ አሜን። አቡነ ዘበሰማያት